እና ብችሉ ማለት በቃ ከዚህ በኋላ እኔ ምንም ነገር ከማንንም ጋር ምንም ነገር አልፈልግም ማለት በቃ ሁሉም ነገር ቢያበቃ ደስ ይለኛል። ብችል ያው ብሩኬን ቢያንስ እንኳን በዚህ ሰዓት ከጎኔ እንዲሆን ማድረግ ብችል ጥሩ ነበር። አይደለም አሁን እዚች ጋር ባለፈውን በጣም ብዙ ጊዜ ተደጋግሜ እናንተንም አጋይቶናል አይደል? በጣም ብዙ ጊዜ ተደጋግሜ ተነጋግረናል። እኔና አንቺ እዚህ ጋር ሰው ፊት ወጥቼ ባላወራውም እኔና አንቺ እንደምንነጋገር አንቺም ታምኛለሽ እዚህ ጋር አይደል? ብዙ ነገሮች ብዙ ላፊ ነገሮች ጋር ደርሰን ነበር። እኔ ምናልባት አንቺ ነው የምታውቂው እኛ እሱን የሚባለው ልጅ እኮ ማለት ነው አይደለም ራሱ ነው ታስቆምልኝ ይፈልጋል ነው እኔ ምን አግብቶኝ ነው ማስቆመው በሱ ጋር ሲሆን ነው እውነታ ያለው እኔ ጋር ሲሆን ደግሞ እውነታ የለም እንዴ አንቺ ነው ወይስ የግድ እኔ እንደ ብሩኬ እህትክ መሆን አለብኝ እሷ እውነታ ይዛ ነው እያወራች ያለችው ለማለት ከዚህ በፊት ተረድቼሽ እኮ አውርተን ነገሮችን አውቀን ነበር አይደል? እኔ አሁንም ሰላም ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ደህና ነኝ። ያው ከአዲስ አበባ ተመልሻለሁ እንደምታውቁት እዛ የነበረኝ ቆይታ ብዙም ባያስደስትም ብቻ ያው የቻልኩትን አክል ለመሞከር ነበር የሄድኩት ግን እንትን አላለልኝም። ስለዚህ ዛሬ የመጣሁበት ምክንያት ምንድነው ሀብቴን ለአንዴና ለመጨረሻ ጊዜ ላወራው ፈልጋለሁ ማለት ብዙም ማውራት ያሉብን ነገሮች አሉ ከሱ ጋር እና ቢያንስ እንኳን እሱ ቢረዳኝና የሆነ ነገር እንኳን የሆነ አክል መንገድ እንኳን ከሱ ጋር ብንሄድ ብዬ አስቤ ነበር። ከዚህ በፊት ብዙ ነገሮችን አውርተናል ከሱ ጋርና ሰሞኑን ወደዚህ ልመጣም ስል ደውዬለት ነበረ። ከመጣው በኋላም ላገኘው አልቻልኩም። ስለዚህ ናኒን ላውራት ጠርቻታለሁ ማለት ቢያንስ እንኳን በሱ በኩል በናኒ በኩል ካገኘሁት ብዬ አስቤ ነው ናኒን የጠራሁት እና ከሷ ጋር እስቲ ያለውን ነገር በትንሹም ቢሆን አውርተንበታል። ከዚህ በፊትም ብዙ ነገሮች አውርተናል ከሷ ጋር ግን ያው ብዙ ያለመግባባቶች ተፈጥረዋል። ስለዚህ እሷን አሁን የጠራሁበት ምክንያት ምንድነው በቃ ቢያንስ እንኳን እሷ እንኳን ልትረዳኝ ይገባል ማለት ምንም ቢሆን ሴት ልጅ ናት ትረዳኛለች ብዬ አስባለሁ። ሀብቴ ደግሞ ያው ወንድሙም ነው ያው ለሱ እንትን ባይልም ማለት ለኔ እንትን ባይልም ግን ደግሞ ያው በትንሹም ቢሆን ሊረዳኝ ሞክሮ ነበር ከዚህ በፊት ግን ደግሞ ያው ሊረዳኝ ሞከረው አምኖ ወይ ደግሞ ልጅ ብሩክ ይሆናል ምናምን ብሎ አምኖበት ሳይሆን በቃ ቢያንስ እንኳን እርጉዝ ናትና በቃ ትጫኗት እንደዚህ ምናምን እያለ በትንሹም ቢሆን በሆነ እንትን ሊረዳኝ ሞክሯል እና አሁንም ቢሆን በቃ ላወራው የፈለኩት እሱን ለአንዴና ለመጨረሻ ጊዜ ቢያንስ አንድም ከዚህ በፊት ቢኒ ያው መጥቶ ነበር ታውቃላችሁ የልጁ አባት እኔ ነኝ ብሎና ያንንም ነገር ማለት እንትን እንዲልልኝ እፈልጋለሁ ከዚህ እንዲያበቃ እፈልጋለሁ። በቃ እኔ ከዚህ በኋላ ሁሉንም ነገር ብቻዬን ሆኜ መውጣት ብቻዬን መሆን ነው የምፈልገው እና እሱ ደግሞ በጣም እየጨቀጨቀኝም እያስጨነቀኝም ስለሆነ አንድም እሱን ከሱ ጋር ያለውን እንትን እንዲያስቆምልኝ ነው የምፈልገው ማለት ይመስለኛል በሀብቴንም ብሩኬም አግኝቶ አውርቶት ነበር ሀብቴንም አውርቶት ነበር መሰለኝ ከዚህ በፊት እና በቃ እኔና እሱ ያለፈው ነገር አልፏል። ሁሉም ነገር ያለፈ ታሪክ ያለፈ እንትን አለው። ስለዚህ ከዚህ በኋላ ባይጨቀጭቀኝና በቃ ብቻዬን ሆኜ መቋቋም ያለብኝም ማሳለፍ ያለብኝ ጊዜ ባሳለፍ ይሻላል ብዬ አስባለሁ። ስለዚህ ሀብቴን ፈልጌ የነበረው ለዛ ጉዳይ ነው። ግን በቃ ናኒን አግኝቻት ላውራትና ከሷ ጋር ያለውን ነገር አውርተን እሷ ደግሞ ያው ለሀብቴ ብትነግር ይሻላል ብዬ አስቤ ነው። ስለዚህ እስቲ ጠርቻታለሁ ትምጣና ደግሞ የምትለው ማለት ከሷ ጋር ያለውን ነገር እናወራበታለን። ያው ማውራት ያሉብን ነገሮች አንዳንድ ነገሮች አውርተናል ከዚህ በፊትም ግን ደግሞ አሁን ላይ በቃ እኔ ያለሁበት ሁኔታ ጥሩ ስላልሆነ ማንም እንዲረብሸኝ አልፈልግም። ማንም እንዲጨቀጭቀኝም ማንም በቃ ማየውን ነገር እንዲናገረኝ አልፈልግም። ስለዚህ ጠርቻታለሁ ትምጣና ከሷ ጋር ማውራት ያሉብን ነገሮች ብናወራ ይሻላል ብዬ አስባለሁ። እና ቤተሰቦች በቃ ምንም ምን እንጃ እኔ ያለሁበት እንትን ልክ አይመስለኝም ማለት በጣም እየተረበሽኩ ነው። ጊዜም እየደረሰ ነው በጣም ፈርቻለሁ ምናምን ነገር እና በቃ ከጎኔ ሰው ሊኖርም ባይችልም ቢያንስ እንኳን ከጎኔ ብሩኬ መኖር አለበት ብዬ ነበር ማስበው። እሱ ግን ያው ያንን ነገር ለማድረግ እንትን አላለም። ስለዚህ ማድረግ ያለብኝ ምንድነው በቃ በትንሹም ቢሆን የሆነ አለ አይደል
ከጎኔ ሰው ያስፈልገኝ ነበር በዚህ ሰዓት። በእርግጥም እግዚአብሔር ይመስገን ያው ቤተሰቦች አሉ፣ ጓደኞች አሉ። ግን ያ ነገር ለኔ እንትን ነው ብዬ አላስብም። ማለት አንዳንዴ ስታስቡት ብቸኝነትን የመሰለ ነገር የለም፣ ለብቻ መሆን የመሰለ ነገር የለም። ምክንያቱም ለብቻችሁ ስትሆኑ ብዙ ነገሮችን ራሳችሁን ታዳምጣላችሁ፣ ብዙ ከራሳችሁ ጋር ብዙ ነገሮችን ታወራላችሁ። ግን አንዳንዴም ደግሞ የውስጣችሁን አውጥታችሁ ልትነግሩት ልትገልጹለት የምትችሉት ሰው ደግሞ ሳይኖር ሲቀር በጣም ነው የሚያስጠላው፣ በጣም ነው የሚያመው፣ በጣም ነው የሚደብረው። ማለት ቢያንስ እንኳን የውስጣችሁን አውጥታችሁ ልትነግሩት የሚችል ሰው ካጠገባችሁ ሲኖር ጥሩ ነው፣ ደስ ይላል። ግን ያ ነገር ደግሞ ሊሆን ሳይችል ሲቀርም ያናዳል። ብቻ ሁለቱም በጣም ከባድ ነገሮች ናቸው። አንዳንዴ መጥፊያችሁ ሰው ነው የሚሆነው፣ አንዳንዴ ደግሞ ሰው ከጎናችሁ ሲኖር ደግሞ ያው ጥሩ እንትን ይኖረዋል ብዬ አስባለሁ። ስለዚህ ቤተሰቦች ምንድነው አሁን ማድረግ አለብኝ ብዬ ያሰብኩት በቃ ናኒን ጠርቻት አውርቻት ቢያንስ እንኳን በቃ በቢኒ በኩል ያለውን ነገር ሀብቴ እንዲጨርሰው ነው የምፈልገው። ማለት እነሱ እስከመጡት ድረስ እነሱ እስከሆኑ ድረስ እሱን ያመጡት ራሳቸው ይዘው እንትን እንዲሉ ነው የምፈልገው። ምክንያቱም በቃ እኔ ብቻዬን መሆን ነው የምፈልገው በዚህ ሰዓት። ማንም እንትን እንዲለኝ አልፈልግም። በዚህ ሰዓት ከጎኔ እንዲሆን የምፈልገው የነበረው ብሩኬ ነው። እሱ ደግሞ ያንን ነገር አልፈለገም፣ ፍላጎቱ አይደለም። ስለዚህ ላስገድደውም አልችልም፣ አስገድጄ ደግሞ ምንም ላመጣም አልችልም። ለዛም ነው ሁሉንም ነገር ትቼ ወደዚህ የመጣሁት። ያው ሁሉም ነገር ጊዜው ሲደርስ ይሆናል ብዬ ስላሰብኩ ነው። ከዛ በኋላ ያው ጊዜው ከደረሰ በኋላ የሚፈጠሩትን ነገሮች አብረን የምናያቸው ነው የሚሆኑት። እስከዛው ድረስ ግን ቢያንስ እንኳን በቃ እኔም መጨቃጨቅም እንትን ማለትም ስላልፈለኩኝ ነው ሁሉንም ነገር ትቼ የመጣሁት እንጂ እዛው ሆኜ ሁሉንም ነገር እንትን ማለት በግድ የማይሆን ነገር ስለሆነም ነው ትቼ የመጣሁት። ግን በቃ ብቻ አላቅም ምን እንትን ማለት እንዳለብኝ እንኳን። ስለዚህ በቃ ሁሉንም ነገር መተውን የመሰለ ነገርም የለም። አንዳንዴ ነገሮችን ተወት ስናረጋቸው ራሳቸው መንገዳቸውን ይይዛሉ እና ለዛም ነው ለመተው ያሰብኩትኝ። ስለዚህ ናኒም ትምጣና እስቲ ያለውን ነገር ከሷ ጋር ደግሞ እናወራበታለን። ደውዬላታለሁ እየመጣው ነው ብላኛለች። ስለዚህ ያው ትምጣና ከሷ ጋር ደግሞ ያለውን ነገር በሰፊው ብናወራ ይሻላል ብዬ አስባለሁ። በቃ እስቲ ሳንሰስቶኝ በፍቅር ብኖር ለፍቅር ነፍሴን ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ሆኜ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤ ሰላም ነው። አይ መጣክ ደስ ይላል። ኧረ ምንም ያው ላገኝ ካልቻልኩም ነበርና ምትመጣ አልመሰለኝም ነበረ። አይ የሆነ ቦታ እንዴት ስትረኝ ነው? ያው ልክ ነኝ። እንዴት? አይ ፈልግሻለሁ። ከዛ ደግሞ እሱ ማግኘት አልቻልኩም ስትል ባለፈው የተነጋገረው ነገር አለ መደባበቅ ምናምን እንዳይ ነው። ስለዚህ ቀጥታ እዚህ መጣሁ ጉዳዩን መስማት ስላለብን ማለት ነው። እና ያው ምን መሰለክ ማለት እየተፈጠሩ ያሉት ነገሮች ታውቃቸዋለህ እንጂስ ለአንተ አልነግርህም። እና እግዚአብሔር ይመስገን አንቺም ደርሰሻል በሰላም ይገላግልሽ ብዬ እመኝልሻለሁ። አሜን አሜን። እንግዲህ ያው ብዙ ነገሮችን ማለት ለማስተካከል ሞክሬ ነበረ፣ ግን እነዛ ነገሮች ደግሞ ሊሆኑ አልቻሉም። ማለት ያው በብሩኬ በኩል ያለውን ነገር ታውቀዋለህ፣ ብዙ ነገሮች ተፈጥረዋል። ከናኒ ጋርም ከዚህ በፊት ብዙ ነገሮች አውርተን ነበረ። ግን ደግሞ ያው በቃ አንዳንዴም ማለት ምንድነው ያው ይሄ እንደዚህ ሰው ፊት ወጥተህ ማታወራው ግን ብዙ ከካሜራ ጀርባ ልታወራ የምትችላቸው ነገሮችም አሉ አይደል? እና ምን መሰለህ ሀብቴ ማለት ከዚህ በፊት ቢኒን አምጥታችሁት ነበረ አይደል? እና ብችሉ ማለት በቃ ከዚህ በኋላ እኔ ምንም ነገር ከማንም ጋር ምንም ነገር አልፈልግም። ማለት በቃ ሁሉም ነገር ቢያበቃ ደስ ይለኛል። ብችል ያው ብሩኬን
ቢያንስ እንኳን በዚህ ሰዓት ከጎኔ እንዲሆን ማድረግ ብችል ጥሩ ነበረ፣ ግን ያ ነገር አልሆነም። ስለዚህ ቢያንስ እንኳን በቃ ቢኒ ባይረብሸኝና ከዚህ በኋላ እንትን እንዳይል ብትነግረው ታወራው ደስ ይለኛል። ምክንያቱም ከዚህ በፊት ያመጣችሁት እናንተ ናችሁ፣ እሱ እኛ አይደለም ያመጣነው ራሱ ነው። የልጁ አባት እኔ ነኝ ብሎ የመጣው ራሱ ነው አንደኛ። ሁለተኛ ደግሞ እኔና አንቺ በጣም ያናደድሽኝ፣ እኔ በብዙ ነገር ልረዳሽ ሞክሬ ነበር አይደል? አውርተን ምናምን ጨርሰን ከህይወታቸው ወጥቻለሁ ብለሽ ከዛ ድጋሚ ደግሞ እንደዛ ገብተሽ ደግሞ ጭራሽ አዲስ አበባ ድረስ ሄደሽ እስከመበጥበጥ ድረስ ደርሺ። በጣም አናደደኝ እና አሁን የመጣሁት እኔ ሁለታችሁ እንደምትገናኙ አላውቅም፣ ግን ለሷ ለተያት የነበረውን አሁን ባያት አይደለም። አሁን እዚች ጋር ባለፈውን በጣም ብዙ ጊዜ ተደጋግሜ እናንተንም አጋይቶናል አይደል? በጣም ብዙ ጊዜ ተደጋግሜ ተነጋግረናል። እኔና አንቺ እዚህ ጋር ሰው ፊት ወጥቼ ባላወራውም እኔና አንቺ እንደምንነጋገር አንቺም ታምኛለሽ። እዚህ ጋር አይደል ብዙ ነገሮች ብዙ ላፊ ነገሮች ጋር ደርሰን ነበር እኔና አንቺ ማለት ነው። እሱንም እርግፍ አድርጌ የተውኩት በቃ ምክንያቱም አንቺንም አልፌ መናገር የማልችልበት ደረጃ ላይ ስንደርስ እኔም ዝም አልኩኝ። ነገሮች የማይሆን ደረጃ ላይ ደረሱ። እኔና አንቺም ብዙ የምንተዋወቅባቸው ነገሮች ነበሩ። ግን አንቺ አሁን እዚህ ጋር ማለት ነው ያረግሽው ሌላ ሰው ላይ ያረግሽው ነገር ራስሽ ላይ ዞሮ ሲመጣ አንዳንዴ ይገርማል። በቃ ይሄ ነው በቃ ሰው ላይ ያረግሽ ነገር ይደርሳል። አይ አይደለም እንደዛ አይደለም። መሄድ ባለብኝ ልክና መጓዝ ባለብኝ መንገድ ነው የተጓዝኩት። ምንም ልክ ያልሆነ ነገር አይደለም ያደረኩት። ማለት ሁሉም ሰው አንቺ ላይም ቢደርስ ልታረጊ የምችው ነገር ነው። ሌላ ሰው ላይም ቢደርስ ያም ሰው ሊያደርገው የሚችለው ነገር ነው። ይኸውልሽ አንቺ ለመረዳት በቃ በጣም ብዙ ጥግ ድረስ ነው የሄድ ነው። ግን አንቺ ደግሞ ማለት ነው ያንን ልትረጃ አልቻልሽም። አንቺ ነገሮችን ይባስ እያበላሽሽ ነው እየሄድሻለሽ። እዚች ጋር ደግሞ እሱን አስተውልኝ፣ እሱን እንትን አትበሉልኝ። ሰው ላይ እየበጠበጥሽ ያለው ነገር ነው አንቺ ላይ እንደገና እየደረሰብሽ። እኔ ላይ ያ ነገር እንዲደርስ አልፈልግም። ምክንያቱም እኔ በማላውቀው ጉዳይ ይሄ ነገር እንዲፈጠርብኝ አልፈልግም። ብሩኬ እንኳን እኔ በቃ ከሱ ጋር የነበረንን ግንኙነት የዛን ቀንም ተናግሬያለሁ። መድገም አይጠበቅብኝም ማለት በቃ ከሱ ጋር ስራ አገናኘን፣ ስራና ስራ ነው ያገናኘን፣ አለቀ። እሱን ምናልባት አንቺ ነው የምታውቂው። እኛ በቃ ነው ግን እና እሱን ያመጣችው ደግሞ አንተና ብሩኬ ናችሁ። ስለዚህ እንድታስቆምልኝ ይፈልጋለሁ። እኔ ምን አግብቶኝ ነው ማስቆመው እንዴ? ልጅ እኮ እውነታ ስላለው ነው። በሱ ጋር ሲሆን ነው እውነታ ያለው፣ እኔ ጋር ሲሆን ደግሞ እውነታ የለም እንዴ? አንቺ ነው ወይስ የግድ እኔ እንደ ብሩኬ እህትክ መሆን አለብኝ? እሷ እውነታ ይዛ ነው እያወራች ያለችው ለማለት። ከዚህ በፊት ተረድቼሽ እኮ አውርተን ነገሮችን እኔ ያንን ነገር አሁንም አልካድኩም። እኔ አሁንም ቢሆን ማለት ነው ሌላው ቢቀር የዛን ሰዓት እንኳን እነሱ እንኳን በስርዓት ሊያወሩኝ ባልቻሉበት ሰዓት በስርዓት አውርተ በስርዓት እንትን ብለ በማውራት አመሰግናለሁ። ያንን ነገር አልካድኩም። ግን ድጋሚ ደግሞ ጭራሽ አዲስ አበባ ሄደሽ እስከ መበጥበጥ ድረስ መድረስ እኔ ያልበጠበጥኩ ሁለተኛ ደግሞ እኛ አላመጣ ነው ቢኒ የሚባለው እኛ አላመጣ ራሱ ነው። ምናክል ወንድሜ ነው ብለ የምትከራከረለት ወንድሜ ምናክል መጥፎ ነገር እያደረገ እንደነበርም አይታል ብዬ አስባለሁ። ጭራሽ ሌላ ሶስተኛ ሲል አሁንም መከራከር ሌላ ጉዳይ አይደለም። ያን ነገር ማረጉ በራሱ ልክ ነው ብዬ አስባለሁ። ምክንያቱም ሁሉም የየራሱ ስህተት አለበት። እሱን ሌላ ጉዳይ ነው። ግን ስህተት ላይ ስህተት መጨመር ደግሞ ልክ ነው ብዬ አላስብም እኮ። የሁለቱ ልጆች ህይወት ላይ ስናተኩር እዚች ጋር አንቺ እስካለች ድረስ ህይወታቸው ይበጠበጣል ነው በቃ። እኔና አንቺም ተማምነን ያወራነው ነገር መጀመሪያም እኮ ሀብቴ ያውቃል ሁሉንም ነገር ትቼ ነበር አይደል? ሀብቴ ድጋሚ መተሽ በጠበጥሽ ያን ነገር ለምንድን ነው የሆነው? በቃ የብሩኬ እንደዛ መሆን እንደዛ እንዲሆን ያደረገው መጀመሪያም እኔ ትቼ ነበር ሁሉንም ነገር፣ ግን ደግሞ እሱ ያንን ነገር እንትን ማለት አልፈለገም አለቀ። ስለዚህ ቢያንስ እንኳን እሱ የሆነች ነገር እንትን ብሎ ትንሽ እንኳን ሪስፔክት የሚባል ነገር አለ ለሰው። አንተ እንኳን በማታውቀው ጉዳይ አንተ እንኳን በማያገባ ጉዳይ ሪስፔክት አድርገኛል አይደል? ግን ደግሞ ያው የሱ እንደዛ እንትን አለ ማለት ነው ይሄ ሁሉ ነገር እንዲፈጠር ምን አደረገ አሁን እሱ? ስለዚህ በቃ እያደረገ ያለ ምን አደረገ? እስቲ አንድ ነገር አድርጓል ወይ? አሁን እንደዚህ ወደዛ ልትመለሽ ያደረገሽ ምንድነው ያደረገው? አድርጓልና መፍትሄው ምን ይሁን ነው እንጂ እያልሻለሽ? ይኸውላችሁ እኔ አሁን በቃ ምንም ነገር አልፈልግም። የምፈልገው ያመጣችሁት ልጅ ከህይወቴ ልታስወጡ ብቻ ነው። እኔ ምን አግብቶኝ ማንም እንዲበጠብጠኝ አልፈልግም። ያን ልጅ ደግሞ አንተና ብሩኬ ለድራማ ብላችሁ እንዳመጣችሁ ታውቃለሁ። በቃ ወይ ለድራማ ያ ነገር ራሳችሁ ነው እንትን የምትሰሩት። እንደዚህ ሆኛለሁ ብለሽ በብሩኬ ሐሳብሽ መጣሽ። እሺ ያለ ይሆናል አይደለም የመጣው ሐሳብሽ ነው እሱ እኮ ያው ጊዜ የሚፈታው ነገር ነው። ይሄን ነገር ደግሜ እናገራለሁ። ደርሰሻል። እግዚአብሔር በሰላም ይገላግልሽ። እኔ አንቺ ነፍሰ ጡር በመሆንሽ ብቻ አከብርሻለሁ። ከዚህ በፊትም ተናግሬያለሁ። አከብርሻለሁ። ሴት ነሽ።
ሴት በመሆንሽ አከብርሻለሁ። ማንኛውም ሰው ላይ ቢደርስ ይሄ እውነት ቢሆን የሚያናድድ ነገር ነው፣ ግን እውነት አይደለም ነው ያ ነገር። በቃ አንቺም ታውቂዋለሽ፣ ልቦናሽ ያውቀዋል። ከነሱ በቃ ስማቸውንም ባጠሪ ደስ ይለኛል። እኔ ስለማውቀውም ነው ሁሉንም ነገር እንደዚህ በዚህ ልክ እየሄድኩበት ያለሁት እንኳን እኔ አሁን ልከራከርሽ አይደለም የመጣሁት። እኔና ሲጀመር እኔና ብሩኬ ነን አይደል ሁሉንም ነገር ልናቀና እንትን ልንችለው እኮ ልተናገር አይደል እንዴ? እኔ ልጅ እናንተ በዛን ሰዓት ከኛ ጋር አልነበራችሁም ወይ ደግሞ እኔና እሱ በተገናኘንበት ሰዓት ማንንም አብሮን አልነበረም። በዚህ ልክ እናንተ እርግጠኛ ሆናችሁ ተከራከሩበት የቻላችሁበት ምክንያት ምንድነው? ካንቺ ጎን ያለውን ሰማን፣ ከሱ ጎን ያለውን ሰማን አይደል? እሱን ስለምናውቀው ይሄን አያደርግም ብለን አሰብን። አያደርግም ነው አሰብን ሳይሆን አያደርግም እኮ ይሄን አያሰብን ነገርናት አይደል? እኔ ካንዲም ስንቴ ነገርኩሽ አይደል? በስልክም ስናወራ በብዙ ነገርም ስናወራ ነገርኩሽ። ግን አንቺ እንደ እልህ ነው እየተያዝሽ ያለሽው። አሁን ነው ምንም እልህ የሚያየዘን ነገር እኮ የለም። እኔ እኮ ግልጽ ነው ያስታውቃል። ይኸውላችሁ እኔ ደጋግሜ መናገር የማልፈልጋቸው ነገሮች አሉ። በቃ እኔ አሁንም ቢሆን ለልጄ ማንስ ሰው አይደለሁም፣ ለራሴም ለልጄ ማንስ ሆኜ አይደለም። ሁሉም ሰው ከጥቅም ጋር ምናምን አያይዛችሁት የምታወሩት አይነት ወሬ ካለ ለልጅሽ ሙሉ አለማነስሽ ማለት ነው ጀግናነትሽን ነው የሚያሳየው። ጀግና ነሽ፣ በጣም ጎበዝ ነሽ። በቃ እዚህ ድረስ ራሱ መድረስሽ በጣም ጎበዝ ነሽ። ይሄ በጣም ጉብዝናሽን ነው የሚያሳየው። ግን ደግሞ ይሄ ህይወት ነው እኮ እዚች ጋር እንደ ቀልድ እየታየ ነገ ሲወለድ ምን ሲባልም የሰው ህይወት ላይ ብዙ ችግር ነው እየፈጠረ የሚሄደው። ገና ከንጭጩ እዚች ጋር ተወርቶ ተፈቶ ማለፍ የነበረበት ነው። እንደዚህ መስደድ ራሱ የለበትም ነበር ከመጀመሪያው ጀምሮ። እናንቺ አወርተናል እዚህም ሳልመጣ አይደል እዚህ ደረጃ እንዲደርስ ያደረገው እኮ እሷ አለማመን የኔ ችግር አይደለም። የኔ ያልሆነው ነገር እንዴት ይመን እስቲ አንቺ ይኸውላችሁ ለምን የቻለበትን ምክንያት ጠንቅቃችሁ ታውቁታላችሁ። ብሩኬ እናንተ በምታውቁበት ልክ አለ አይደል? በዛ ልክ ምናልባት አለመገኘቱ አሳፍሮት ሊሆን ይችላል ማመን ያልፈለገው። በምትጠብቁት ልክ አለመገኘቱ አሳፍሮት ሊሆን ይችላል። ሌላ ነገር ምናምን እኛ እንደፈለገ አሁን ደርሰሻል፣ እንደፈለገ ይሁን ደርሰሻል። ሲወለድ በደንብ የምናውቀው ነገር ነው። ግን አሁንም በቃ ይሄ አሁን ጥለሽ መተሻል ከአዲስ አበባ ከህይወታቸው ወጥቻለሁ ብለሻል። እባክሽን አሁንም ከህይወታቸው እጪ ናኒን ለምን እንደጠራሻት አላቅም። በቃ ይሄን እንድትነግርክ ነው የጠራዋት። እኔ እሱም ከህይወት ነገር የለም። ባለፈው ማንን ነው የምታስወጣው? አንተና ብሩኬ ያመጣችሁትን ቢኒያምን አንተና ብሩኬ ማምጣታችሁን ታውቁታላችሁ። ስለዚህ እኛ አላመጣነውም። ያንን ነገር እንድትልልኝ አሁንም ልትከራከሪ ነው። አንተ ነው ያመጣኸው ልትይ ነው። እኔ አላመጣሁትም። የሚታይ ነገር ነው አይደለ? ራሱ ነው የልጁ አባት ነኝ ብሎ የመጣው ራሱ ነው። እንዴ ያቃደል እንዴ እሱ ካሜራ ፊት ሲቆም ነው የልጁ አባት ነኝ ብሎ እንዲመጣ አድርጋችሁት ቢሆንስ እንዴ አንቺ የምታረጊውን ነገር ሁሉ ሰው ያደርጋል ማለት ነው የምታስቢው? እንዴት እኔ ማድረግ አይ አንቺ የምታረጊያቸውን ነገሮች በሙሉ ሁሉም ሰው ያደርጋል ማለት አይደለም። አንዳንዴ ስታስቢ ስትናገሪ ሰውን ልቦና ነካለ ብለሽ አስቢ። በቃ ቢሆንስ አይባል አንቺ ቢሆንስ ብለሽ ነው እንደመጣሽው ያንን ነው እኔ በቃ በዛን ሰዓት ብሩኬ የነበረበት ሁኔታ እንደዛ አይነት ሰው አምጥቶ እኔ ነኝ የልጁ አባታስ ብሎ ሁሉንም ነገር እንዲቆም ፈልጎ እንትን ያለው ስለመሰለኝ በቃ በዛ ልክ ስለያሰብኩት ነው። ለዛ ነው እንድታስቆምልኝ ፈልጌ ነው የጠራው ከያልኩ ለዛ። እሺ ይሁንልሽ፣ አንቺ እንዳልሽ ይሁንና ግን እኔ ቢኒያምን ከሷ ጋር አትሁን ማለት አልችልም። አንደኛ እኔ ምን ነው ትልቅ ሰው ነው አትሁን ማለት ሳይሆን በቃ እንዳይበጠብጠኝ አድርግልኝ ነው እኔ እየጠየቅኩ ያለሁት ያንን ነው። በቃ እየረበሽ እኔ ምን አግብቶኝ ነው እናንተ ሁለታችሁ? እኔ መጀመሪያ ሲመጣ ነው ምንም ማውራት ያለብን ነገር የለም። እኔ እና እሱ ለምን እንደምናወራው እንዴ አይ ተተዋወቃላችሁ አይደል? መቼስ ግዴታ ሌላ ሰው መጥቶ አይደለም እናንተ መሀል ገብቶ ሊያነጋግራችሁ የሚችለው። እውነታው ካለሽ ጠርተሹ ከህይወቴ ይወጣልኝ። ለምንድን ነው ሶስተኛ ሰው እንዲኖር የፈለግሽው? እኔ ምን አግብቶኝ ነው? ነገርኩት እኮ ደጋግሜ ነገርኩትኝ። እኔ ነገርኩ ሀብቴ በቃ አንተና ብሩኬ የዛን ሰዓት እንደዛ አውርታችሁ ስለመጣ ያ ነገር ቢያንስ አንተ ልትግባባዋለህ ብዬ ስላሰብኩም ነው ማለት በቃ ለመጀመሪያ ጊዜ ነው የዛን ቀን ስናወራም በአንተ በሙሉ እንትን እርግጠኛ ሆነ 100% እርግጠኛ ሆነ ስታወራም ስለነበረ የልጁ አባት ነኝ ስላለ ብቻ አምናችሁት በዛ ልክ እንትን ስትሉ ስለነበረ ነው አንተ ልታስቆም የልጁ አባት ነኝ ብሎ ማንም ሊመጣ አይችልም። አዩ አንቺ እስቲ እንደ ራስሽ አገናዝቢ። እንዴት ነው ሚዲያ ላይ ወጥቶ የልጁ አባት ነኝ ብሎ ሰው የራሱን ስንት ሰው አለ ስንት ማላቀው ሰው አለ አይደል እንዴ? ያንን እኮ ያንንም በዛ ልክ ነው እኔ ያንን ላምንበት የማልችለው ነገር ምን መሰለህ፣ አንድ ነገር ልንገራብቴ ማለት ማንኛውም ሰው ተነስቶ እንደዛ ሊል ይችላል። ግን ደግሞ እኔ
ራሴን ማቅሰው ነኝ ሲቀጥል ደግሞ በዚህ ልክም ይወርድኩ አይነሳው አይደለም ማንንም እየተነሳ እኔ ልጅ አባት እንዲል አልፈልግም እኔ ካንቺ ጋር እኮ እኔ አቁሜ ነበር መዳረቅ ምክንያቱም በቃ ምንም የምታምኚም ሰው አይደለሽም እኔ አንቺ ለምን እንደጠራሽኝ ነው አይደለም እኮ ይኸውልህ ባለፈውም እኔ እናንተ ሰጣ ገባውስ ገባን በሷ ምክንያት ማለት ነው እኔ ልትረዳኝ አልቻልክም የዛን ቀን ለዛ እኔ ደግሞ ለብቻዬ መጥቼ እዚች ጋር ላገናኝሽ ቆይ ምናምን ማለት አልፈለኩም እኔ እና እሷ ብቻችንን እንድንታይ አልፈለኩም ስለዚህ አንተ መጣ በቃ መንገዱን አጭር ማድረግ እኮ ነው እሺ ነው ምን እንዳደረገው እንድታወራ ነው በቃ የፈለኩት እንጂ ነገርኩ እኮ ምን እንድታረግ እኔ ምን ነው እሱ እኔ ላይ ላስቆመው የምችለው እኔ ምን ነው እሱ ወንድሜ ቢሆን ወንድሜ እንደ ወንድም ተቆጥቻ አስቆመዋለሁ ግን እኔ ምን ብዬ ነው አሁን እሱን ነገርኩ እኮ ስለምታውቀው ያለ እኔ ምንም የማውቀው ነገር የለም በጣም ብዙ ነገር ያወራችሁ ስለነበረ ነው ነገር ማለት ነው እኔ ሲጀመር መምጣት አልፈልግም አይደለም አሁንም ልክ እንደ ትልቅ ሰው እናወራ በቃ ሁሌ ጭቅጭቅ ይሰለቻል አይደለ እሱን ሊያናግረው አይችልም ራስሽ በምታውቂው መንገድ ራስሽ በምትነጋገሩበት መንገድ በፊት በምትተዋወቁበት መንገድ ችግሩን በቃ ምንም እንተዋወቅበት መንገድ የለም ሌላ ድራማ ሌላ አጀንዳ መፍጠር አያስፈልግም በቃ እዚች ጋር እንደገና የሌላ ሰው ህይወትስ መግባት የለብንም እኛ እንዴ ይሄ እኮ የሌላ ሰው ህይወት አይደለም በቃ እኔ ህይወት እንዲበጠብጠው አልፈልግም ንገርልኝ አስረዳው ነው እያልኩ ያለሁት ሲጀመር ደግሞ ምንም እየበጠበጠ አይደለም እውነተኛ ልጅ ነው ያወራው እኔ ከዚህ በላይ ከአንቺ ጋር ቆሜ ማውራት አልፈልግም የምታወሩትን እዛው ጨርሳችሁ እኔ አናጋትና መጀመሪያ ሁሌ በቃ እየሰራሽ ያለውን ነገር እያይሽ ማለት ነው እኔና አንቺ ከዚህ በፊትም ተነጋግረናል እኔ ሰውም ሊረዳኝ አልቻለም እሱ ነው በቃ ያኛኒ ምን መሰለሽ ብሩኬና እሱ እንዳመጡት እርግጠኛ ነኝ ይሄ ልጅ ማለት ከዚህ በፊት እኔና እሱ የዛን ቀንም ተናግሬዋለሁ ስራ ያገናኘዋል እንደማንኛውም ሰው ስራ ነው ያገናኘን አይደል ስለዚህ ከሱ ጋር ማለት ፈልገው በዚህ ልክ ከኔ ጋር በምን መንገድ እንደሚገናኝና ምን አጥንተው እንዴ መተዋወቅ የዛን ቀንም እኮ ተናግሬዋለሁ እኔ እንደምንተዋወቅና ስራ እንደሚያገናኘን ተናግሬዋለሁ ይሄንን ልትይምጪው አንቺ ነሽ እሱ ደግሞ የራሱን እውነታ ተናገረ አይደለ እነሱ ለምን አመጡት ወደኔ ህይወት እንዴ ህይወትሽ ላይ ስላለበት ነው እሱን ህይወትሽ ላይ ስላለበት ፕሩፍ መደረግ ያለበት ነገር ስላለ አመጡት በምን እርግጠኛ ናችሁ ህይወቴ ላይ መኖሩና ለመኖሩስ እንዴ እሱ በተናገረው መንገድ እኔም በተናገርኩበት መንገድ ልክ ነው ማለት ነው አንቺ የተናገርሽበት መንገድ ደግሞ ምንም ማስረጃ የለውም እሱን እኮ ራሱ ብሩክ ያመነው ነገር ነው ማስረጃ ሊሆን የሚችለው ያ ነው ስለዚህ ለምንድን ነው አንጨቃጨቅ በቃ አሁን ማለት ሁሉም ነገር ቢቀር ይሻላል እኔ ካንቺ ጋር ይኸውልሽ ምንም አይነት ነገር ውስጥ ላለመግባት ቃል ተግባብተናል ከዚህ በፊትም ጊዜ ሰጥቼሽ እኔና አንቺ እናውራ ጉዳዩን እናፍታ ብዬሽ ምንም አይነት ጊዜ አሁንም የመጣሁት ያው ለመከባበር መንገድ ብናወራ ይሻላል ብዬ ነው ግን ከዚህ በኋላ ማለት ነው ምንም አይነት ነገር ውስጥ በቃ አትቅቢ በቃ ውጪ ከሁሉም ሰው ህይወት ውጪና እግዚአብሔር ያንቺን መንገድ ያስተካክለው የራስሽን ህይወት ኑሪ በቃ እኔም እኮ ወጣው ከሁሉም ሰው ህይወት ትቼ ስወጣ ደግሞ ልተውኝ ያልቻላችሁት እናንተ ናችሁ ስለዚህ በቃ ሁሉም ነገር እኔ ምንም ያበቃ ይሻላል በቃ ያብቃ አንቺም የራስሽን ህይወት ኑሪ በቃ እናንተም የራሳችሁን ህይወት ኑሩ አዝነዝንዙ ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ምስጢር